ሰላም ሰላም ውድ ተማሪዎቻችን፣ ይህ የለርን ቢ ኤዱኬሽን ቻናል ተከታታዮቻችን፣ ስለዚህ ዛሬ አሁን ማስተምራችሁ ስለ ኢንክሉሲቭነስ ፓርት 2 ነው ማለት ነው። ስለዚህ አሁን እንጀምራለን ማለት ነው። ኢንቫይሮንመንታል ኬዝ ምናምን ብዬ ጀምሬላችኋለሁ መሰለኝ። ጄኔቲክ ኮዝ፣ ኢንቫይሮንመንታል ኮዝ። ጄኔቲክ ኮዝ ማለት በዘር የሚፈጠር ነው። ከዛ በፊት ግን አንድ ነገር ልነግራችሁ ፈልገው ነገር ቻናላችን ብዙ ሰብስክራይበር የለውም፣ እንዲሁም ደግሞ ይህን ያህል የሚባል ላይክም እያገኘን ስላልሆነ አካችሁ ይህን ቪዲዮ ላይ የምታዩ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ትምህርታችን ኮዝ ኦፍ ዲስኤቢሊቲ ጄኔቲክ ኮዝ ብለን የምንጠራቸው እነዚህ አብኖርማሊቲ ኢን ጄኔቲክ ኤንድ ጄኔቲክስ ኢንሃቢታንስ ብለን የምንጠራቸው አሉ። ምንድን ነው ይህ? በዘር የሚተላለፍ ችግር ነው ማለት ነው። ዘር ውስጥ የሚፈጠር ኮንዲሽን ወይም ኮመን ጄኔቲክ ነው። ይህ በዘር የሚተላለፍ የአቅም ውስንነት ነው። ሌላ ኢንቫይሮንመንታል ደግሞ በአካባቢያዊ በፖቨርቲ በማልኒትሬሽን ይህን ነግሬያቸዋለሁ። ከዛ በኋላ አናውን ኮዝ በማይታወቅ ችግር ነግሬያቸዋለሁ። ሌላ ደግሞ ኢንአክሰሰብል ኢንቫይሮንመንት ሰም ሶሳይቲ ሜክስ ኢትስ ዲፊካልት ፎር ፒፕል ዊዝ ሰም ኢምፔርመንት ቱ ፋንክሽን ፍሪሊ when society develops infrastructure such as house, road, parks, and other public places without conditioning to people with impairment, and this basically makes it impossible for them to take care of themselves. ምንድን ነው ይሄ አካባቢያዊ ችግር? ኢንአክሰሰብል ኢንቫይሮንመንት ብለን የምንጠራቸው አሉ። ኢንአክሰሰብል ኢንቫይሮንመንት ማለት ለአካል ጉዳተኞች በማይመች መልኩ የሚሰሩ ቦታዎች አሉ። እነዚህ ቢልዲንጎች እነሱን ያላማከለ ሲሆን ነው ከኢምፔርመንት ወደ ዲስኤቢሊቲ፣ ከአቅም ውስንነት ከአካል ጉዳተኝነት ወደ አቅም ውስንነት የሚሸገረው ብያቸዋለሁ። ሌላ ሰም ታይፕስ ኦፍ ዲስኤቢሊቲ ብለን ያቆም ነው። ምን አይነት ዲስኤቢሊቲዎች አሉ? ከዛ በፊት ያሉትን ደግሞ ይሄ ስለ ዲስኤቢሊቲ እና ስለ ኢምፔርመንት ያለው ልዩነት፣ ስለ አቅም ውስንነት እና ስለ አካል ጉዳተኞች ያለው ልዩነት ከዚህ በፊት ተነጋግረናል። ወደኋላ መለስ ብላችሁ ፓርት 1 ማየት ትችላላችሁ ማለት ነው። ሰም ታይፕስ ኦፍ ዲስኤቢሊቲስ ወደ ምን አይነት ዲስኤቢሊቲዎች አሉ? ወደ 9 የሚሆኑ ዲስኤቢሊቲ አሉ። ከዛ ውስጥ የመጀመሪያው ቪዥዋል ኢምፔርመንት ይባላል። ቪዥዋል ኢምፔርመንት ማለት የእይታ አካል ጉዳተኝነት ማለት ነው። ቪዥዋል እዚህ ጋር ብዙ እንዳይደናበራችሁ፣ የተለያዩ ቪዥዋል ኢምፔርመንቶች አሉ። የተለያዩ የእይታ ችግሮች አሉ። ለምሳሌ ቪዥዋል ኢምፔርመንት ኢዝ ጀነራል ዲዛይን ቱ ሰብ ክላስስ፣ ለሁለት ይከፈላል። ብላይንድነስ እና ሎው ቪዥን፣ የአይን መታወር እና የአይን ብዥታ ብለን የምንጠራዋል። አሁን ለምሳሌ ብላይንድነስ ኢዝ ቶታል ኦር ፓርሻል ኢኔብል ቱ ሲ ቢኮዝ ኦፍ ዲዚዝ ኦር ዲስኦርደር ኦፍ አይ ኦፕቲክ ነርቭ ኦር ብሬን፣ ወይም ደግሞ የአይምሯችን ሊያይ ይችላል ስላችሁ በቃ ማየት ላይ ይችላል። አይምሯችን የሚቀበለውን ምስል ኢንተርፕሬት ማድረግ የሚከብደው ከሆነ፣ እንዲሁም ደግሞ አይናችን በተፈጥሮ ማየት የማይችል ከሆነ ይሄ ብላይንድነስ ይባላል ማለት ነው። አይናችን አሁን ሲንቀሳቀስ፣ አሁን ብዙ ሰዎች አይናቸው ይንቀሳቀሳል፣ ሙቭ ያደርጋል፣ ብሬኑ ይንቀሳቀሳል ማለት ነው። ግን ይህም የሆነበት ምክንያት የአይኑ ፋንክሽን ይሰራል፣ ግን አይምሮ ላይ ያ ምስል አይመጣለት። በዛ መሀል የሚፈጠር ነርቭ ኬዝ አለ። የነርቭ ኬዝ ብቻ ሳይሆን አይምሮ ራሱ የሚሰራበት ኢንተርፕሬቴሽን ብለን የምንጠራዋለ። እሱን ራሱ የማይሰራ ከሆነ ዋነኛ ደግሞ አይን የሚባል ኦፕቲክ ነርቭ ብለን የምንጠራቸዋሉ። የአይን ብሌን እነሱ መስራት ከአቅም ፋንክሽን ከአገልግሎት ውጭ የሚሆኑ ከሆነ ብላይንድነስ እንላለን። ሙሉ ለሙሉ አይ ብለን እንደመድማለን ማለት ነው። ግን እዚህ ጋር some people have considered blind maybe to perceive slowly moving lights or colors። አንዳንዱ ጊዜ ትንሽ ብርሃን ነገሮች ይታያቸዋል፣ ትንንሽ ብልሽታዎች ይታያቸዋል። ግን ፋንክሽናሊ አንድን አካል በስነስርዓት ማያዩ ይሆናሉ ማለት ነው። ይሄ ብላይንድነስ ይባላል። ይሄ የአይን መታወር ይባላል ማለት ነው። ከአእምሮ ጋር ሊሆን ይችላል፣ ከነርቭ ጋር ሊሆን ይችላል፣ እንዲሁም ደግሞ ከአይናችን ጋር ኬስ ሲገጥመን ነው። ይሄ አንድ መስመር አድርጋችሁ ያዛችሁ። ከዛ በኋላ ከብላይንድነስ ሌላ ደግሞ
ይሄ ሎው ቪዥን ብለን እንጠራዋለን። ተርም ሎው ቪዥን ኢዝ ዩዝድ ፎር ሞደሬትሊ ኢምፔርድ ቪዥን people with low vision may have visual impairments that affect only central vision, the area direct in the front of the eye, or peripheral vision, the area to either side of the slide behind the eyes. ምንድን ነው? በደንብ ጥራት ያለው ኳሊፋይ የሆነ እይታ አለመኖር እንደማለት ነው ባጭሩ። ይህ ማለት ዳይሬክትሊ ፍሮንት ኦፍ አይ ከፊት ለፊት የምናያቸው ነገሮች አሉ፣ ይታየናል፣ ግን በብዥታ ነው የምናየው። ያ ደግሞ በግላስ ምናምን በሾርት ሎንግ ብለን የሚባሉ ግላሶች አሉ። በእነሱ ግላሶች ሊስተካከሉ የሚችሉ ናቸው። ግን ይሄ ያ ያለው ግን ሞዴሬትሊ ኢምፔርድ ይባላል። ወይም ደግሞ በቃ ይሄ አሁን ሎው ቪዥን ብለን የምንጠራው ቪዥዋል ኢምፔርድ ዛትስ አፌክት ሴንትራል ቪዥን፣ ሴንትራል ቪዥናችን ነው ሊያጠቃ የሚችሉ። በቃ ይሄ አይናችን ፋንክሽን አለው፣ አይምሯችንም ፋንክሽን አለው፣ ግን ኳሊፋይ አይደለም። በጣም እንደ ኖርማል ሰው በደንብ አይም ማለት ነው። ትንሽ ውስንነት አለበት እንደማለት ነው። ሌላ ሂሪንግ ኢምፔርመንት ኢስ ዲፈረንት ፒፕልስ ዲፋይን ዘ ተርም ሂሪንግ ኢምፔርመንት ኢስ ኢንዲፈረንትሊ። የመስማት ችግር ያለባቸውን ምን ብለው ተረጉሙታል? በብዙ መልክ ተረጉሙታል። እና አንደኛው ሃርድ ኦፍ ሂሪንግ is a hearing impairment, whether permanent or fluctuating, which adversely affects child educational performance, but which is not included under the defining a deaf. ዌለን ሮጀርስ ዌለን አር.ጄ 1988 የተናገረው this term can also be used to describe persons with enough or usually with hearing aids as a primary modality of acquisition of language and in communication with others. ሃርድ ሂሪንግ ብለን የምንጠራው ለመስማት የሚቸገሩ ማለት ነው። በህፃናትም ሊሆን ይችላል፣ በተለያዩ ተጠቂዎች የሚሆኑ አሉ። ለምሳሌ አንዳንድ ሰው ጮክ ብለን ካልነገርናቸው አይሰሙም። አንዳንድ ሰው ደግሞ ኢንላይት የሆነ ሲሆን፣ አሁን ለምሳሌ በጣም ትንሽ ድምፅ ሲሆን አይሰማቸውም። ይሄን ያለ በሹክሹክታ የሚነገሩ ድምጾች አይገባቸውም ማለት ነው። ያ ሃርድ ኦፍ ሂሪንግ ይባላል። እሱ የራሱ የሆነ ሲስተም ኢምፔርመንት ሲስተም ነው ማለት ነው። አንዱ የአካል ጉዳተኝነት ግን ከዲፍ ይለያል። ዲፍ ማለት ሙሉ ለሙሉ የማይሰማ ማለት ነው። ምንም ድምፅ የማይሰማ እንደማለት። those who have difficulty understanding speech even with hearing aid but can successfully communicate in a sign language. Cultural definition of deafness, on the other hand, emphasize an individual's various ability use of sign language and connection with cultural deaf community. ምንጊዜም ያው ይሄ የታወቀ ነገር ነው። ይሄ መስማት የተሳናቸው ብለን የምንጠራቸው ማለት ነው። እነዚህ መስማት የተሳናቸው ሙሉ ለሙሉ ድምፅ ስለማይሰሙ በሳይን ላንጉጅ ነው የሚግባቡት ማለት ነው። በምልክት ቋንቋ ብለን እንጠራዋለን። በእነሱ ነው የሚግባቡት። ይህ ደግሞ ወይ በተፈጥሮ ወይ ደግሞ ኢንኬዝ አክሲደንትሊ እና በተለያዩ ኬዞች ሊፈጠሩ የሚችሉ በእርጅና እና በተለያዩ ነገሮች ይፈጠራሉ። እንደዚህ አይነት ሰዎችን በመንከባከብ ኢምፔር እንደሆኑ እንዳይሰማቸው ወይም ደግሞ ኢምፔር ማለት አካል ጉዳተኛ እንደሆኑ እንዳይሰማቸው ማድረግ ጥሩ ነው እያልኩኝ ወደ ሶስተኛው እንሄዳለን። ስፔሲፊክ ለርኒንግ ዲስኤቢሊቲ ሞስትሊ ጥያቄዎች ሊወጡበት የሚችለው እነዚህ በብላክ በጣም ብላክ ከለርድ ያላቸውን ነው እና ስፔሲፊክ ለርኒንግ ዲስኤቢሊቲ ብለን የምንጠራው ወይም SLD ይባላል። means that disorder in one or more of basic psychological process involved in understanding or using language spoken or written. They may manifest itself in the imperfect ability to listen, think, speak, read, write, spell, or to do mathematical calculation. እነዚህ ደግሞ ማንበብ ሊሆን ይችላል፣ ማዳመጥ ሊሆን ይችላል፣ ማሰላሰል ሊሆን ይችላል፣ መናገር ሊሆን ይችላል፣ መጻፍ ሊሆን ይችላል፣ መለየት፣ ማገናዘብ ሊሆን ይችላል። እነዚህ ነገሮች ዓለም ችግር ሲኖርባቸው ወይም ደግሞ አለመቻል ሲኖር ስፔሲፊክ ለርኒንግ ዲስኤቢሊቲ የተገደበ የትምህርት ሊሆን ይችላል
ብቻ ግን በለርኒንግ ሲባል በትምህርት ብቻ አይደለም ማሰብ ያለባችሁ። ሰው ሊያደርገው ከሚገባ ነገሮች ውስጥ ያለ የአቅም ውስንነት ማለት ነው ባጭሩ። the term includes such a condition perceptual disability የማገናዘብ አቅም ውስንነት፣ ብሬን ኢንጁሪ የአእምሮ ክፍል መጎዳት፣ ሚኒማል ብሬን ዲስፋንክሽን በትንሹ አንዳንድ ቦታ ላይ የአእምሮ ስርዓት ስራ አገልግሎት መቆራረጥና ይሄ የአእምሮ ስርዓት ውቅሩ በደንብ ፋንክሽን ሳይሆን ወይም ዳይስፋንክሽን አእምሮ ውቅር ስርዓቱ በቃ በደንብ መስራት ሳይችል ሲቀር ማለት ነው። በደንብ መስራት ስላቸው ይሰራል፣ ግን ያ ነገር ኤፊሽንትሊ አስፈላጊ በሆነ ሰዓት በደንብ አይሰራም ማለት ነው። ለሌክሲያ የምንለው አለ፣ ዲቨሎፕመንታል አፋዚያ ይባላል። እነዚህም በዛ ምክንያት ነው ማለት ነው። ስለዚህ ስፔሲፊክ ለርኒንግ ብዙ የሚያካትተው ፓርቶች አሉ። እነዚህ ጀነራሊ የሚለውን በደንብ ያዙት። ጀነራሊ ስፒኪንግ ፒፕል ዊዝ ለርኒንግ ዲስአቢሊቲ አር አቨሬጅ ኦር አባቭ አቨሬጅ ኢንተለጀንስ ማለት ነው። ይሄ በጠቅላላው ስታዩት ስፒኪንግ የምናወራው ነገር ሊሆን ይችላል። እንዲሁም ኤስኤልዲ የሚባለው ያ ነገር የምንሰራው ስራ ማድረግ ያለብን ነገር በልጅነታችን ወይም ደግሞ ባለንበት እድሜ ከሚገባን እድሜ በላይ ፈጥነን ስንገኝ ወይም ደግሞ እንዲሁም ደግሞ ከሚገባን እድሜ በታች ሆነን ስንገኝ ነው ይለናል። ሌላ ታይፕስ ኦፍ ስፔሲፊክ ለርኒንግ ዲስኤቢሊቲስ አውዲቶሪ ፕሮሰሲንግ ዲስኦርደር ወይም ኤፒዲ ይባላል። ኢትስ ኦልሶ ናውን አስ ሴንትራል አውዲቶሪ ፕሮሰሲንግ ዲስኦርደር ይባላል ማለት ነው። ዚስ ኮንዲሽን ዛት አድቨርስሊ አፌክት ሃው ሳውንድ ዛት ትራቨልስ ኢምፔድድ ትሩ ዘ ኢር ኢዝ ፕሮሰስድ ኢንተርፕሬትድ ባይ ዘ ብሬን ብያቸዋለሁ። ይሄ ደግሞ አእምሮ አውዲቶሪ ብለን የምንጠራው ከስሙ እንደምትረዱት አውዲቶሪ ማለት አውዲዮ ወይም ደግሞ ድምፅን አፌክት ሊያደርግ የሚችል እንደማለት ነው። ይሄ ኖይዝ ድምፀት፣ የድምፀት ችግር እና የተለያዩ ኢምፔርመንት አሉ ማለት ነው። አሁን ለምሳሌ ሳውንድ ወርድ፣ ላውድነስ፣ ሂሪንግ እንዲሁም ደግሞ ሴንሰሪ ሳውንድ ብሎክ አውት ሲሆኑ ወይም ደግሞ ባክግራውንድ ኖይዝ ሲኖር ማለት ግን እዚህ ጋር ምንድን ነው ኢዝ ብሎክ አውት ኦፍ የመጨረሻ ላይ የምታነቡት ኢዝ ብሎክ አውት ኦፍ ኮምፒውቲንግ ባክግራውንድ ኖይዝስ ምን ይላል ማለት ነው? ቱ ሜክ ኤ ሴንስ ኦፍ ዘ ኦርደር ኦፍ ሳውንድስ ኦር ቱ ብሎክ አውት ኦፍ ኮምፒውቲንግ ባክግራውንድ ኖይዝስ። ከመጀመሪያው ላንብብላችሁ ቆይ። They can also find it difficult to tell where the sounds are coming from to make a sense of the order of sound or to block out competing background noises. ድምፅ ራሱ ቀንሰልናቸው ድምፅ ራሱ ቀንሰልናቸው አይሰሙም። ይሄን በአውዲታሪ ኬዝ ውስጥ ያለ ኤፒዲ በሚባል ኬዝ ውስጥ ያለ ሰዎች እንደዚያ ችግር አለባቸው። ሌላ ዳይካልኩሊያ የሚል አለ። ዳይካልኩሊያ ኢዝ ስፔሲፊክ ለርኒንግ ዲስኤቢሊቲ ዛት አፌክትስ ፐርሰንስ ኤቢሊቲ ቱ አንደርስታንድ ነምበርስ ኤንድ ለርን ማትስ። ይሄ እንዲሁም ደግሞ ኢትስ ሜይ ስትራግል ኢን ሜሞራይዚንግ ኦርጋናይዚንግ ነምበርስ ሃቭ ዲፊካልቲ ቴሊንግ ታይም ኦር ትራቭል ዊዝ ካውንቲንግ ኤንድ ካልኩሌሽን። ይሄ በካልኩሌሽን ደረጃ ነው። አሁን ብዙ ሰዎች ማትስ ካልኩሌሽን ስንሰጣቸው የማይሰሩና ለመስራት የሚከብዳቸው ሰዎች አሉ። ቁጥር ያዙ በቃላችሁ ሲባሉ ቁጥሮችን መያዝ የሚከብዳቸው፣ ሌላውን ነገር ግን መያዝ እየቻሉ ግን ይህን መያዝ የሚከብዳቸው፣ ኦርጋናይዝ ቁጥሮችን ሰብስቦ ማስቀመጥ፣ በቁጥር መጥራት፣ በቁጥር ማስቀመጥ መደርደር የሚከብዳቸው ከሆነ ዳይካልኩላይ የተባለ ህመም አለባቸው ወይም ደግሞ የአቅም ውስንነት አለባቸው ማለት ነው። ቢ ላይ ደግሞ ዳይግራፊያ ይባላል። ዳይግራፊያ is a specific learning disability that affects persons
ሃንድ ራይቲንግ ኤቢሊቲ ኤንድ ፋይን ሞተር ስኪልስ። እዚህ ጋር ዳይግራፊያ ለማለት ነው፣ ተሳስተው ነው። ዳይግራፊያ ነው። ዳይግራፊያ ነው መሆን የሚችለው። This problem may include illegible handwriting. አሁን ለመጻፍ አለ በእጅ ጽሁፍ እነዚህ ሃንድ ራይቲንግ ብለን የምንጠራቸው አሉ። ይሄ ፋይን ሞተር ስኪልስ ብለን የምንጠራቸው ይሄ አሁን በደንብ መለየት አለባችሁ። የለርኒንግ ኤስኤልዲ ሲስተም ውስጥ ሆኖ ግን እንዴት ነው የምትለዩት? አሁን እዚህ ጋር ሃንድ ራይቲንግ ኤቢሊቲ አሁን ያ የተጽፏቸውን ለምሳሌ ሲጽፉ በትልልቅ አድርገው የሚጽፉ አሉ። አንዳንዶቹ ደግሞ ትንንሽ አድርገው ለሰው እንዳይነበብ ራሱ አድርገው የሚጽፉ አሉ። ይሄ የዳይግራፊያ ኬዝ ያለባቸው ወይም ደግሞ ነው ማለት ነው። እነዚህ ኬዝ ያለባቸው ዳይግራፊያ ኢምፔርመንት ያለባቸው ነው ማለት ነው። እና ስፔሊንግ ፑር ስፔሊንግ ዲፊካልቲ ኮምፖዚሽን ራይቲንግ ይሄ የጽህፈት አሁን ለምሳሌ አንዳንድ ሰው ሲጽፍ ሙሉ ለሙሉ ላይጽፍ ይችላል። አሁን ለምሳሌ ሲምፕል የሚለውን SIM ይዝልና PLE ይላል ማለት ነው። ስለዚህ ኤምን እየዘለሉ ወይም ደግሞ ፊደል እየዘለሉ የሚጽፉ አሉ። ይሄ አንዱ ታይፕ ኦፍ ዳይግራፊያ ነው ማለት ነው። ሌላው ዳይሌክሲያ is a specific learning disability that affects reading and related language-based processing skills. ይሄ ደግሞ የማንበብ ችግር የማንበብ ያንን ቋንቋ ደግሞ ምን ማድረግ ፕሮሰስ የማድረግ ስኪል። አሁን ለምሳሌ ቶሎ የማይገባን ከሆነ አንብበነው ቶሎ የማይገባን ከሆነ አንዱ የዳይሌክሲያ ኬዝ ነው ማለት ወይም ደግሞ ኢምፔርመንት ነው ማለት ነው። እና severity can differ in each individual but can affect reading fluency, decoding, reading compositions, recalling, writing, spelling, and some speech, and can exist along with other related disorders. Dyslexia is sometimes referred to language-based learning disability. ይህን ነው መለየት አለባችሁ። ከዚህ በኋላ ያሉት ላንጉጅ ፕሮሰሲንግ ዲስኦርደር፣ ነን ቨርባል ምናምን እያለ ይቀጥላል። ዳይሌክሲያ ከነዚህ የሚለየው አንዱ የላንጉጅ ቤዝድ ለርኒንግ ዲስኤቢሊቲ ፓርት ነው። ቋንቋ መሰረት ያደረገ ችግር ነው። አሁን ለምሳሌ አንድ ሰው ስለ አማርኛ መጽሐፍ የአማርኛ መጽሐፍ ተሰጥቶት አንበብ ቢባል ያንን አማርኛ ቋንቋ ያውቃል፣ ፊደላቶችን ያውቃል፣ እንትን ይላል፣ መናገር ሳይሆን በቃ ይጽፋል። ግን ያንን ወደ ቃላት መናገር ለህዝብ ማቅረብ ፕሬዘንት ማድረግ የሚከብዳቸው ከሆነ ዳይሌክሲያ ይባላል ማለት ነው። ላንጉጅ ፕሮሰሲንግ ዲስኦርደር የምንለው ደግሞ ላንጉጅ ፕሮሰሲንግ ዲስኦርደር ኢዝ ስፔሲፊክ ታይፕ ኦፍ አውዲቲንግ ፕሮሰሲንግ ዲስኦርደር ወይም APD in which there is a difficulty attaching meaning to sound groups that form word sentence and stories. እዚህ ጋር መለየት ትችላላችሁ የዳይሌክሲያ እና የዳይሌክሲያ ዲኮዲንግ አለው፣ ሪዲንግ አለው፣ ማንበብ እንዲሁም ደግሞ ራይቲንግም ስፔሊንግም አለው ማለት ነው። ያንን ቋንቋ ቤዝ ያደረገ ነው። ይሄ ደግሞ ላንጉጅ ፕሮሰሲንግ ዲስኦርደር ብለን የምንጠራው ደግሞ አታችንግ የግሩፕ ወርዶችን ቃላቶችን አለ ሴንቴንሶችን እነዚህ ስቶሪዎችን ታሪኮችን ምን ለማድረግ ማንበብ እና ፕሮሰስ ማድረግ አለመቻል ማለት ነው። ወይም ደግሞ አለማገናዘብ እነዚህ ቃላቶችን ምን እንደሚሉ ምን አይነት ትርጉም ሚኒንጋቸውን አለማወቅ ማለት ነው። while APD affects the interpretation of all sounds coming into the brain, a language processing disorder with LPD relates only to the processing language. In LPD can affect excessive language or receptive language. አሁን ለምሳሌ አንድ ሰው ስለ ነገር እያወራን ነው። ያን የሚያወራውን ነገር አማርኛ መሆኑን እናውቃለን፣ ግን ያ የሚያወራውን ነገር አይገባን። ያ የሚሆን ከሆነ ላንጉጅ ፕሮሰሲንግ ዲስኦርደር ይባላል። የዳይሌክሲያ ግን ከላንጉጅ ፕሮሰሲንግ ዲስኦርደር ወይም LPD የሚለየው ዳይሌክሲያ መናገር አለመቻል። አሁን ለምሳሌ አንድ መጽሐፍ ወስደን ሪኮል አድርጉ ብንባል ወይም ደግሞ ተናገሩ ብንባል ያንን ለማለት ምን የሚከብደን ከሆነ ዳይሌክሲያ ኬዝ ይባላል። LPD ወይም ደግሞ ላንጉጅ ፕሮሰሲንግ ዲስኦርደር ግን አንድ ነገር ይነገረናል። ሲነገረን ያንን ሚኒንጉን
ወይም ደግሞ ትርጉሙን ሳናቀው ስንቀር ስፔል ማድረግ ስንቀር ወይም ደግሞ ብሬናችን ፕሮሰስ ማድረግ ሲከብደው እዚህ ጋር እንደስሙ ፕሮሰሲንግ አይደለም የሚለው ያንን ቋንቋ ፕሮሰስ ማድረግ የሚከብደን ከሆነ ስላችሁ አሁን ለምሳሌ አማርኛ ቋንቋ እናውቃለን፣ ግን አሁን ያንን ቋንቋ ሲነገረን መልሰው አንዳንድ ሰዎች የሆነ ቋንቋ ሲነገራቸው እዚህ በአማርኛ ቋንቋ ማለት ነው እንደዚህ አይነት ሆኖ ሲነገራቸው ሚኒንግ የማይሰጡት አሉ ማለት ነው። ያ ላንጉጅ ፕሮሰስ ኦርደር ይባላል ወይም ኤልፒዲ ይባላል ማለት ነው። ፕሮሰስ አለማድረግ ቋንቋው የሚያውቀው ቋንቋ ቢሆንም ያ ሰው ያውቋል ያንን ቋንቋ፣ ግን ከሆነ ጊዜ በኋላ ስትጠይቁት ያንን መልሶ ያንን ሚኒንግ አድርጎ አይሰጠንም ማለት ነው። ሚኒንጉን ነግረው ከሆነ ጊዜ በኋላ ያንን ሚኒንግ መልሶ ሪሲፕት አድርጎ አይነግረንም ማለት ነው። ይህ ላይ ነን ቨርባል ለርኒንግ ዲስአቢሊቲ ኦርደር which usually characterized by a significant discrepancy between the higher verbal skills and the weaker motor, visual, spatial and social skills. Typically, an individual with NLD or NVLD has trouble interpreting non-verbal cue like facial expression or body expressions or body language and may have poor coordination ማለት ነው። አንድ ሰው ነን ቨርባል ለርኒንግ ዲስኤቢሊቲ አለበት ከተባለ የሚሰማውንና ወይም ደግሞ እየሆነ ያለውን ነገርና የሚያሳየውን ፋሻል ኤክስፕሬሽን የተለያየ ሲሆን ማለት ወይም ቦዲ ላንጉጃችን የተለያየ ሆኖ ሲገኝ፣ አሁን ለምሳሌ የሆነ ሰው ተጣልቶ ተደባድቦ ሲመጣ ይህ ሰው የተጣላው ሰው አይቶ የሚስቅበት ከሆነ ወይም ደግሞ የሚያፊዝበት ከሆነ ይሄ አንዱ የነን ቨርባል ለርኒንግ ዲስኤቢሊቲ ነው። የሰውየው ያለበት ሁኔታ ችግሩን እያየ እሱ ደግሞ የሚስቅበት ከሆነ ምን አለመገናኘቱ ወይም ደግሞ ካለበት ሁኔታ የሚያደርገው ነገር ወይም ፋሻል ኤክስፕሬሽኑ ተቃራኒ ሆኖ ስናገኘው ነን ቨርባል ለርኒንግ ይባላል። ወይም ደግሞ ለምሳሌ አንዳንድ ሰው ለቅሶ ላይ የሚስቃለ ወይ ደግሞ ደስታ ቦታ ላይ ሰርግ ቤት ላይ ደግሞ የሚያለቅሳለ ማለት ነው። ይሄ አንዱ ነን ቨርባል ለርኒንግ ዲስኤቢሊቲ ብለው ሳይንሱ ያስቀምጠዋል ነው የምላችሁ። ሌላ ኤፍ ቪዥዋል ፐርሴፕቹዋል ኦር ቪዥን ሞተር ዲፊሺየንት፣ ይህንንም መለየት አለባቸው። ቅድም ስነግራችሁ ነበረ ቪዥዋል እዛ ጋር ብላይንድነስ እና ቅድም ስነግራችሁ ነበረ ይሄ ቪዥዋል ኬዝ ወይም ደግሞ ኢምፔርመንት ብላይንድነስ ቅድም የነገርኳችሁ አሉ። ብቻ እዚህ ጋር ቆይ ይኸው ቪዥዋል ብላይንድነስ ነው ይኸው እዚህ ጋር ነው። ሎው ቪዥን ብያችሁ ነግሬያችሁ ነበር ብላይንድነስ። አሁን ግን እዚያ ከእነሱ የሚለየው ምንድን ነው ቢለውን ነው አሁን እዚህ ጋር የምናየው። ቪዥዋል ፐርሴፕቹዋል አሁን አይናችን እያየ ነው፣ ግን ፐርሴፕት ወይም ደግሞ ማገናዘብ ወይም ሞተር ዲፊሺየንት ብለን እንጠራዋለን። እሱ ሳይኖር ወይም ደግሞ ሲቀንስ ማለት ነው። ቪዥዋል ፐርሴፕቹዋል ኦር visual motor deficit is a disorder that affects the understanding of information that a person sees or ability to draw or copy. It's a characteristic seen in a people with learning disabilities such as dygraphia or nonverbal LD, and its result missing subtle differences in a shape or printed letters, losing places frequently, struggling with cutting, holding pencil tool tightly, or poor eye hand coordination. የአይናችን ያህል ሙሉ ያህል ኖርማል ነው ያህል ያኛው ግን ምን ነው ኳሊቲ ላይኖረው ይችላል ወይም ደግሞ ለሙሉ ላይታየን ይችላል። ይሄ ግን ያህል ግን ያንን የምናየውን ነገር አናገናዝበውም፣ ልብ አንልም ማለት ነው። አሁን ለምሳሌ የሆነ ነገር ምስል ተቀመጠልን፣ ያንን ምስል ከሆነ ደቂቃ በኋላ አስታውሱና እስቲ ንገሩኝ ያያችሁት ምንድን ነበረ ቢባል አንድ ሰው ያንን ምስል አላስታውስም እኔ አላውቅም ቢል አንዱ የቪዥዋል ፐርሴፕቹዋል ኦር ቪዥን ሞተር ዲፊሺየንት አለበት ተብሎ ነው የሚነገረው በሳይንሱ ማለት ነው። ይሄ አንዱ ዲፊሺየንሲ ነው ማለት ነው። ነምበር 4 ስፒች ኤንድ ላንጉጅ ኢምፔርመንት። ከነዚህ ከላንጉጅ
ኢምፔሪመንቶች ወይም ደግሞ ላንጉጅ ፕሮሰሲንግ ዲስኦርደር ከነዚህ ልዩነት ያላቸው በምንድን ነው? እዚህ ጋር ታያላችሁ። ስፒች ኤንድ ላንጉጅ ኢምፔርመንት ሚንስ የኮሚኒኬሽን ዲስኦርደር ሰች አስ ስታሪንግ ኢምፔርመንት፣ አርቲኩሌሽን፣ ላንጉጅ ኢምፔርመንት ኦር ቮይስ ኢምፔርመንት ዛት አድቨርስሊ አፌክት ኤ child education performance. It's disorder that adversely affects the child ability to talk, understand, read, write. This disability category can be divided into two: speech impairment and language impairment. እነዚህ ብዙ ክፍሎች አሉት። የቋንቋ ስፒች ማለት መናገር ማለት ነው። ላንጉጅ ማነው? ስፒች መናገር ነው። ላንጉጅ ደግሞ ቋንቋ ነው። የእነዚህ ሁለቱ ልዩነት ማለት ነው። በቃ መናገርና አቀናጅቶ ከቋንቋው ጋር ኮሚኒኬት አድርጎ ወይም ከሰውየው ጋር ኮሚኒኬት ለማድረግ ዲስኦርደር ሲኖር ይሄ እንትብታቢ አሁን መንተባተብ ብለን እንጠራቸዋሉ። መንተባተብ፣ መኮላተፍ ብለን እንጠራቸዋሉ። እነሱ ነው ፊዚካል የሆነ ወይ ነው ስፒቺንግ ኤንድ ላንጉጂንግ ኢምፔርመንት ብለን እንጠራው ማለት ነው። እዚህ ጋር ግን እዚህ ጋር ላንጉጅ ፕሮሰሲንግ ዲስኦርደር ብለን እንጠራው የሚነገር ነገር አለ። ያንን ነገር መናገር የሚያቅተን ወርዶች፣ ሴንቴንሶች አሉ፣ ስቶሪዎች ለመናገር የሚከብደን ከሆነ ብቻ ነው። እዚህ ጋር ግን መናገር እንፈልጋለን ግን ይከብደናል። መናገር አንችልም ሳይሆን መናገር እንችላለን፣ ግን ይሄ የምናገርበትን አቅም ይገታዋል ማለት ነው። ወይም በተፈጥሯዊ መንገድ ወይም በቮይስ ኢምፔርመንት ምናምን ኬዝ አሉ። እዚህ ጋር ግን ላንጉጅ ፕሮሰሲንግ ዲስኦርደር ግን ብዙ ጊዜ ከአእምሯችን ጋር ነው የሚያያዘው፣ ኢንተርፕሬት ከማድረግ ጋር ነው እንጂ ከአፋችን ከላንጉጃችን ጋር አይደለም። ቋንቋውን ለምሳሌ የፈረንጅ ሆኖ የአማርኛ ቋንቋ ተናገር ብንለው የሆነ አክሰንት አለው የሚናገርበት፣ ያ እንደ ስፒች ኤንድ ላንጉጅ ኢምፔርመንት ነው። እዚህ ጋር ላንጉጅ ፕሮሰሲንግ ኦርደር ግን ከዚህ የሚለየው ኢንተርፕሬት በማድረግ ያንን ቋንቋ ሚኒንግፉል ወደሆነ ነገር ቀይረን ያንን የሚኒንግፉል የሆነውን ነገር ለሰው መናገር ስፒች ማድረግ የሚከብድ ከሆነ ላንጉጅ ፕሮሰሲንግ ዲስኦርደር ነው። እዚህ ጋር ግን እንደ መኮላተፍ ተፈጥሯዊ ኬዞች ያሉ ከሆነ ስፒች ኤንድ ላንጉጅ ኢምፔርመንት ይባላል። የመጀመሪያው ከዚህ ክፍሎች ውስጥ የመጀመሪያው ቤዝ የምናየው አርቲኩሌሽን ዲስኦርደር ይባላል። Articulation disorder are error in a production of speech sounds that may be related to anatomical or physiological limitation in skeletal, muscular, or neuromuscular support for speech production. This disorder include omission, substitution, and distortion. ይህ ደግሞ አንዱ የአርቲኩሌት ብለን እንጠራዋለን። አርቲኩሌት ዲስኦርደር ብለን እንጠራዋለን። ይህ አርቲኩሌት ብለን የምንጠራው ተፈጥሯዊ የሆነ ችግር ማለት ነው። አሁን አፋችን ላይ ሊሆን ይችላል፣ ጉሮሮ ላንቃ ብለን የምንጠራዋለን። ይህ ኒውሮ መስኩላር ብለን የምንጠራቸዋል። እነሱ ላይ ምን ሲገጥም ነው የሚላቸው? ሊሚቴሽን ሲኖር ወይ ችግር ሲገጥም ወይም ደግሞ የአቅም ውስንነት ሲፈጠር ነው ይሄ የሚፈጠር ወይም ደግሞ አርቲኩሌሽን የሚፈጠረው ማለት ነው። ኦሚሽን ነው። ለምሳሌ ኦሚሽን ሲባል አንዳንድ ቃላቶችን ምን ማለት ነው? መተው። አሁን ለምሳሌ ቦት የሚለው ወይም ደግሞ ጀልባ ወይም ደግሞ ጀልባ ብቻ ላይሆን ይችላል፣ ይሄ ተንሳፋፊም ሊሆን ይችላል። ይሄ ወይ ደግሞ ሰርጓጅ ነው የሚባለው እና ቦት ማለት ስለሚከብዳቸው ቦ ብለው ያቆማሉ ማለት ነው። ኤቲን ይተውታል ማለት ቦው ይላሉ ማለት ነው። ይሄ ስፒቺንግ ኢምፔርመንት አንዱ ከአርቲኩሌት ውስጥ የሚመደብ ነው። ሌላ ሰብስቲቱሽን ነው። ሰብስቲቱት ማለት አንዱን በአንዱ መተካት ማለት ነው። ራቢት የሚለው ዋቢት ብለው ይጠራሉ። አንዳንድ ሰዎች እንደዚህ ያጋጥሙላል። ዲስቶሬሽን ደግሞ መዝለል ነው። ቃላቶችን አንዳንድ ቃላቶችን ፊደላቶችን መዝለል ነው ማለት ነው። አንዳንድ ፊደላቶች ለምሳሌ ሲፕ የሚለውን ስሊፕ የሚለዋሉ ስሊፕ የሚላሉ ስሊፕ የሚሉ አሉ ማለት ነው። ሲፕ የሚለውን ስሊፕ ወይም ደግሞ ስሊፕ ይላሉ ማለት ነው። ወይም ደግሞ ስሊፕ ብለው ይጠሩታል ማለት ነው። ይሄ ያለ ነገር ነው፣ ኬዝ ነው። ግን ያው በብዙ እንትኖች ትራይንግ እንደ ላንጉጅ ፕሮሰስ ሲስተም ትንሽ ሊስተካከል የሚችሉ ናቸው ማለት ነው።
ሌላ ይሄ በቃ በቀላሉ ለማወቅ ከፈለጋችሁ የአርቲኩሌት የሚለው በፊዚዮሎጂካል እና አናቶሚካል ኬዝ የሚፈጠር ነው። በቃ አካላዊ ጉዳትና በአናቶሚካል ውስጣዊ ኒውሮ መስኩላር ሰፖርት ኬዝ ሲፈጠር ማለት ነው። ሌላ ፍሉዌንሲ disorders are difficulties with rhythm and timing of speech characterized by hesitation, repetition, or prolongation of sounds, syllabling words or phrases. common fluency disorders ፍሉዌንሲ ብለን የምንጠራው ጥርት ያለ ቋንቋ አለመናገር ማለት ነው። ይሄ ምንድነው የሚባለው? ይሄ መንተባተብ እና ደግሞ መንተባተብ ብቻ ሳይሆን ደጋግመው የሚናገሩት አሉ። ይሄ መንተባተብ ብለን እንጠራዋል። ምናምን ብለው የሚጠሩ አሉ። አሁን እነሱ ትንሽ የፍሉዌንሲ ዲስኦርደር አለባቸው ማለት ነው። ጥርት ያለ ቋንቋ አለመናገር እንደማለት ነው። እንዲህ ኮልታፋ ምናምን እንጠራቸው አሉ። እነሱም ያው በትንሽ መስተካከል የሚችሉ ናቸው። ያው እነሱን ማገዝ እንዳለብንም እያስረዳን ነው የሚሄደው። So this stuttering, rapid fire repetition of constant or vowel sounds, especially at the beginning of the words, prolongations, hesitations, interjections, and complete verbal blocks. ሌላ ደግሞ ክላስተሪንግ ደግሞ excessive fast and ጃኪ ስፒች ማለት ነው። ስተርድሊንግ ብለን የምንጠራው ይሄ አነጋገራችን ላይ ያለ ይሄ መኮላተፍ አለ። እነዚህ ኮልተፍ እያለን የምንናገረው በተለይ ደግሞ ኮንስታንት እንደ ቫውል ሳውንዶች ለየት ያሉ ሳውንዶች አሉ። እነሱ ሳውንዶች በቃላቶቹ መጀመሪያ ሊሆን ይችላል፣ መሀል ላይም ሊሆን ይችላል፣ ኢንጀክሽን በምንጠቀምበት ሊሆን ይችላል። የሚፈጠር የቃላት አወራረድ ሪትሙ ላይ እና ታይሚንጉ ላይ ሰዓቱን ለምሳሌ አንድ ሰው አንዳንድ ኮልታፋ የሚባሉ ሰዎች ሲናገሩ አንድ ቃልን አስረዝመው ታይሚንጉን ከሚፈቅደው ላይ በላይ ሊቆዩ ይችላሉ። እነሱን በመረዳት መሄድ አለብን ማለት ነው። ለዛ ነው ትምህርቱም ኢንክሉዚቭነስ ወይም አካታችነት የተባለው። ክላስተሪንግ በጣም ፋስት የሚሆን አወራር የሚያወራሉ። እኛ ራሱ ምንድን የሚያወሩት ቋንቋቸው ምንድን ነው ብለን እንድንደናበር የሚያደርጉ ይሄ ፍሉዌንሲ ዲስኦርደር ውስጥ ይመደባሉ ማለት ነው። the last one, voice disorders are problems with the quality or use of one's voice result from the disorder in larynx ማለት ይሄ ላንቃና ጉሮሮ አካባቢ ያለ እንትን ነው፣ የአካል ክፍል ነው። the voice disorder are characterized by abdominal production and absence of vocal quality, pitch, loudness, resonance and duration ኬዝ ነው ማለት ነው። ይሄ አንዱ የቮይስ ዲስኦርደር ይባላል። ይሄ ከስሙ እንደምትረዱ ቮይስ ማለት ድምፅ ነው ማለት ነው። ኳሊፋይ የሆነ ድምፅ አንዳንድ ሰዎች ሲናገሩ ከሰማችኋቸው የማትገምቱት የሆነ ድምፅ ይመጣባቸዋል። አሁን ለምሳሌ የሆነው እንትን ፂማም የሆነ በቃ ትልቅ ሰው ሳውንዱ ስትሰሙ የሆነ ቅጭጭ ያለና ለመስማት ራሱ የሚያስደነግጥ ሳውንድ ሲያወጣባችሁ ትደነግጣላችሁ። አንዳንድ ደግሞ ላውድነስ ያለባቸው አሉ። አሁን ለምሳሌ እንደዚህ ሲያወሩ ድምጻቸው ማይሰማል። አሁን ይህ ምን ይባላል? ቮይስ ዲስኦርደር በላንቃና በጉሮሮ ያለ ኬዝ ነው። ያን ቮይስ ዲስኦርደር ይባላል። እነዚህ ሶስቱ ፍሉዌንሲ፣ ቮይስ ኤንድ ደግሞ አርቲኩሌሽን አንዱ የስፒች ኢምፔርመንት ኬዝ ነው። ላንጉጅ ኢምፔርመንት ጋር እንገባለን በቀጣይ ቪዲዮአችን። አሁን እኛ ሰብስክራይብ በማድረግ የኛን ቻናል ሰብስክራይብ እና ላይክ ሼር በማድረግ ትምህርታችንን እንድናስፋፋና እንዲሁም ደግሞ የመስራት ፍላጎታችን እንዲጨምር ብታግዙን እያልን ይህ ለርን ቢ ነው። እናመሰግናለን። በቀጣይ ላንጉጅ ኢምፔርመንትን እናያለን።